እግዚአብሔር በሸለቆ ይመለካል እግዚአብሔር ምንም ባይኖር ይመለካል እግዚአብሔር ተቸግሮ ይመለካል እግዚአብሔር ይመለካል እግዚአብሔር ይመለካል እግዚአብሔር ይመለካል እግዚአብሔር ይመለካል እግዚአብሔር በወጀባው ነፋስ መንገድ አለው በምሕረትና በቸርነት ባለጠጋ የሆንክ የእስራኤል ቅዱስ በጌታ በኢየሱስ ክርስቶስ ስም ስለ ሰዓት እናመሰግናለን። ቃልን እንድንማር በፊት መሆን እንድንችል በነገሮች ሁሉ አቅምና ጊዜን ጉልበትን ስለሰጠን ስም ይባረክ። ዛሬ በሚሰሙና በሚማሩት ሁሉ ላይ ከመንፈስህ እግዚአብሔር አምላክ አንተ ልባቸውን አይምሯቸውን ሁሉ እንድታዘጋጅ እንድትባርካቸው ሁለንተናቸውን ሁሉ እንድትፈውስ የሚቃወማቸው የጨለማ ሥራ ያጋንንት ጉልበት ሁሉ ከሕይወታቸው የተሰበረ እንዲሆን ጌታ እግዚአብሔር በሚማሩት ትምህርት ውስጥ እግዚአብሔር ሆይ ራሳቸውን አይተው ማስተካከልና መሄድ የሚገባቸው መንገድ በዚህ በቃል ውስጥ እንድታሳየን ሁላችን እንድትናገረን በኢየሱስ ጸልያለሁ። ቀሪ ጊዜና ሰዓቱን ሁሉ ባርክልን። ሁሉ ላንተ ክብር ይሁን። ኦኬ እንግዲህ በዚህ ትምህርት ውስጥ መጀመሪያ ራሳችንን ማየት እንዳለብን እናስተውላለንና ሰው በራሱ ኃይል አይበረታም። የሚያበረታው የእግዚአብሔር መንፈስ ነው። እግዚአብሔር መንፈስ ደግሞ ሲረዳ ሁላችንንም ይረዳልና ስለዚህ ባለፈው ጊዜ መንፈሳዊ ብስለት ምልክቶች ብለን ካየናቸው አንዱ እንደ ቃሉ ወይም ደግሞ እንደ ጌታ መኖር በሚል ነበር ያለው። እንደ ቃሉ ወይም እንደ ጌታ መኖር በአንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ማንም በክርስቶስ እኖራለሁ የሚል ክርስቶስ በተመላለሰበት በእርሱ መመላለስ አለበት ብለን ነበር አንደኛ። ስለዚህ አንድ ሰው የአንድ ሰው መንፈሳዊ ብስለት መለኪያው ዝማሬው አይደለም፣ ፓስተር፣ ወንጌላዊ፣ ነቢይ ምናምን መባሉ ሳይሆን ክርስቶስ በኖረበት ክርስቶስ በተመላለሰበት ተመላልሷል ወይ የሚል የመጀመሪያ መለኪያችን። የክርስቶስ መልክ ይታይበታል ወይ? የክርስቶስ ባህሪ ይታይበታል? የክርስቶስ መመላለስ፣ የክርስቶስ አይነት አገልግሎት፣ የክርስቶስ አይነት የክርስትና ህይወት አለው ወይ? በዛ መኖር በዛ መመላለስ የሚችል ሰው እንደሆነ እርሱ መንፈሳዊ ብስለት አለው ብለን ነበር። ሁለተኛ መንፈሳዊ ብስለት ብለን ያለፈውን ሳምንት ለማድገምና ለማስታወስ ነው የመንፈስ ፍሬ በግልጥ መታየት። የመንፈስ ፍሬ ፍጹም የአንድ ዛፍነቱ የሚታወቀው በፍሬው እንደሆነ ሁሉ የአንድ ክርስቲያንም ህይወት የሚታወቀው በፍሬው ነው። በሚገለጠው የተለወጠ የህይወት ማንነት የመንፈስ ፍሬ ሰላም፣ ደስታ፣ ፍቅር፣ የዋህነት፣ በጎነት፣ ቸርነት የሚባሉት ከዛም ባለፈ ደግሞ የህይወት ለውጥ የሚታይ ፍቅር ያለው ህይወት፣ ሰላም ያለው ህይወት፣ እርቅ ያለው ህይወት መኖሩ ያንን የሚታይበት መልክ ነው እና የመንፈስ ፍሬ መታየት አለበት። የሚታይ እነኚህን ሐሰተኛ ነቢያቶች ማቴዎስ ምዕራፍ 7 ላይ እንደሚናገረው የምንለይበት አንዱ ከፍሬያቸው ታውቃለህ። እነሱ ባህሪያቸው የበግ ለምድ ለብሰው ከሚመጡባችሁ ነጣቂ ተኩላ ተጠበቁ። ከእሾክ በለስ አይለቀም ይላል፣ ከቁርንችት ደግሞ ወይን አይለቅም ይላልና ስለዚህ እነኚህ ባህሪ ያላቸው ሰዎች በባህሪያቸው ክርስቶስን መምሰል ስለማይችሉ የክርስቶስ ባህሪ የሌላቸውን ሰዎች ደግሞ አገልጋይ ማለት ይከብዳል እያለ ነው ማቴዎስ 7 ላይ። ስለዚህ ሰው ትንቢት ስለተናገረ ስለዘመረ የሆነ መንፈሳዊ ቋንቋ ስለተናገረ ሳይሆን ፍሬው ምን ይመስላል፣ ፍሬውን አይተን ፍሬው ምን ይመስላል ብለን መለየት መቻል እንዳለብን የአንድ መንፈሳዊ ብስለት መለኪያ ነው ብለናል። ስለዚህ ፍሬ ላይ ነው። ከፍሬያቸው ታውቋቸዋላችሁ ተብለናል።
ስለዚህ የአንድ ሰው በሰለ የምንለው በፍሬው ነው ብለን ባለፈው ሳምንት አይተናል። ሶስተኛ ያየነው መለኪያው አንድ ሰው እንደው በተለይ ያላገባችሁ እህቶችም ካላችሁ መለያ ነው፣ አንዱ ባህሪ መለያ ነውና በዚህ መለየትም ሻሎም ሊዲያ ትናንሽ ኢየሱስ ይባርክሽ፣ ስላየሁሽ ደስ ብሎኛል። ሌላው እንደገና መንፈሳዊ የመለየት ብቃት ዲዘርን ስፕሪት የሚባለው መለየት። መቼስ መለየት የሚችል አቅም ከሌላችሁ በዛሬ ጊዜ በጣም ጤነኛውና እብዱን መለየት ያቃተን ዘመን ውስጥ ነን። ምን ይላሉ አንድ አባት፣ እኛን መንፈሳዊ አባት ሐረር ያሳደጉን አባት፣ ሰው እስካልነካው ድረስ አታቆም ይላሉ። እና አንድ ጊዜ አንድ የበግ ነጋዴ፣ ታዋቂ በግ ነጋዴ በዚህ በፋሲጋ ወራት ላይ በግ እያደለበ ይሸጣልና ከዛ ድንገት ሳያስበው ዋዜማው አካባቢ ላይ በጉ ይሞትበታል። አደልቦ በጣም ብዙ ብር ያወጣልኛል ያለው በግ ሞተበት። በጣም ተቆጨ፣ በጣም ተቃጠለ። በጣም ዋጋ ከፍሎበታል፣ ሰብቷል። ጥሩ ትርፍ አገኛለሁ ብሎ ነበርና በጣም ተቆጭቶ በጣም ተናዶ መጨረሻ ላይ ያንን የሞተውን በግ ወደ ጓሮ ወይም ማለት ወደ ቤቱ ጀርባ ወሰደውና በስነ ስርዓት ቆዳውን ገፈፈው። በስነ ስርዓት እና ቅርጹን ከታች ጀምሮ ጠብቆት ቆዳውን ሳይቀደው ግፍፍ አደረገውና የሞተ በግ ቤቱ ያደገ የሰባ ቡችላ ውሻ አለው። በጣም የሚያምር ውሻ አለውና ከዛ አምጥቶ ውሻውን ወደዛ ወደ ጓዳ ወሰደውና በጓሮ በኩል ከስር ጀምሮ ሰፍቶት ጭራውንም ጥቅልል አድርጎለት እንደ በግላት አስመስሎ ሰፋውና ከሌሎች በጋ ቀላቅሎ ወሰደው ማለት ነው። ከሌሎች በጋ ቀላቅሎ ወሰደው። የሚገርመው ነገር በፍጹም ከበጋ አትለዩት። ከሌሎች በጋ ቀላቅሎት ወስዶ የሚሸጥበት የገበያ የከብት መሸጫ ቦታ ላይ ሲወሰደውና ሌሎች በጎች እየሸጠ ያለ ያው ውሻ አይደለ፣ እዛ በግ የሚሸጥበት አካባቢ አጥንት ያያል። ሄዶ አጥንቱ ላይ ቆጭ። ባለቤትየው አላየውም ይህን ሲያደርግ። እንግዲህ ከብዙ በጎች መካከል ነው ብያቸዋለሁ። እዛ አጥንቱ ላይ ቁጭ ብሎ አጥንት እንደመጋት ሲል አንድ ሊገዛ የመጣ ሰው ገና ከርቀት አየውና ከርቀት አይቶት ወዲያውኑ እንዳየው ይህንን በግ መግዛት ፈልጋለሁ አለው። ይህን በግ በጣም ያምራል፣ ይህን በግ ነው መግዛት ፈልገው ሲል ሰውየው አላየውም። ግን የተገረመው ነገር በግ ሆኖ አጥንት ላይ ምን ያደርጋል ብሎ እንዲህ ምን አይነት ዘመን መጣ ደግሞ አጥንት የሚበላ በግ መጣ እንደ እያለ ብቻ አምሮታል። ሄደና ጠጋ አለውና ያንን ሊገዛው አይኑን የጣለበትን በግ በያዘው በትር መታ አደረገው። ምን የሚል መሰላችሁ? ሚል መሰላችሁ? እስካልተነካ ድረስ ማንንም አታውቁም ብላችሁ። ለዚህ እኮ ነው ሰው እስካልተነካ ድረስ ማንነቱ መለየት አትችሉም። ስለዚህ ወዲያውኑ ሲነካው ውህ ብሎ ጮኸበት። የሚገዛው ሰውዬ ደንግጦ ሊወድቅ እንዲህ አንተ ውሻ ነው እንዴ በግ ብለህ የምትሸጠው? ኧረ በግ ነው ይኸውልህ ብሎ ሲመታው ጭራሽ ባለቤትየውን ሊነክስ። ኢየሱስ ይህንን ነው ምሳሌ ያደረገው ማቴዎስ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ ንጣቂ ተኩላዎች ተጠበቁ። ሰሞኑን ቲክቶክ ላይ የሚዘዋወር ነብይ አለ እና አርፈሽ ልጅሽን ብታሳድግ ይሻላል እና እንደዚህ ያደርጋለሁ፣ እንደዚህ ያደርግብሻለሁ፣ እንደዚህ ያደርግብሻለሁ፣ እንዲህ አድርጌ ረግምሻለሁ። ጎበዝ እኔ እንግዲህ በአገልግሎት ውስጥ ረጅም ዘመን ነው ያገለገልኩት። በ92 በኢትዮጵያ አቆጣጠር ነው ጊዜን ሰጥቼ ያገለገልኩት እና ፓስተር አድርገው ለመሾም በኢትዮጵያ ሙሉ ወንጌል ቤተክርስቲያን ስር ነው ሐረር ውስጥ ሆኜ እንትን ያልኩት። 6 ዓመት ነው ያዩት። እስቲ ፓስተርነቱን ቼክ እናድርገው እያሉ 1 ዓመት በሚሽነሪነት ሶማሌ ክልል ሄጄ ቸርች ፕላንት አድርጌ ለሌላ ወንጌላዊ ሰጥቼ ነው የወጣሁት። ተመልከቱ።
ከዛም እንደገና 5 ዓመት አገላብጠው በ1998 ፓስተር አድርገው ሲጀምር እኔ የተሾምኩበት በኢትዮጵያ 150 ብር ነው። ለዛውም ከዚህ ከአዲስ አበባ ከዋናው ቢሮ ለዛውም ለሚሽነሪ ተብሎ ሶማሌ ክልል ላለ 150 ብር። እኔ እንግዲህ የተጠራሁት የመንግስት ተፈጥሮ ሀብት የሚባል በዛን ጊዜ መንግስት ስራ ላይ እየሰራሁ ሳለ ነው። ጌታ ጥሪ ያለኝ ብዬ ለቸርች ደብዳቤ አስገብቼ ነበረ። ያንን መሰረት ባስገባው መሰረት አሁን ሚሽነሪ በኢትዮጵያ ወንጌል ስለመጣ ልልክ ነው ብለው እዛ ሽማግሌዎች ሳርገው ላከው። ደግሞ በጣም ፍሬሽ የነበርኩበት ሰዓት እና ብቻ ያንን ሁሉ አሳልፌ ብዙ መከራ አይቻለሁ። ብዙ ነገሮችን አይቻለሁ። ምን ልላችሁ ነው? ራሴን ጽድቅ ላወራ ሳይሆን እንዲህ ወንጌል የረከሰበት አገልግሎት መቀለጃ፣ ጸጋ ስጦታ የሀብት ማግኛ ምንጭ፣ ጸጋ ስጦታ የግለሰቦች ህይወትና ኑሮ አካውንት ማደለቢያ። እኛ እንደዚህ አገልግለን እኔ ዙምም አለኝ። ምናልባት እዚህ ዙም ውስጥ የሚያገለግሉ እህቶች አሉና እዚህም ከገንዘብ ጋር የተገናኘ ነገር በመድረኮቻችን ላይ ለምን ሰው ለሚያገለግለው አገልግሎት ደስ ብሎት እግዚአብሔርን ቤት እግዚአብሔርን ወንጌል መቀጠል አለበት ብሎ ካሰበ ጳውሎስ እንደተናገረው ከመቅደስ የሚያገለግሉ ከመቅደስ እንደሚበሉ ወይም ደግሞ የሚያበረይ በሬ አፉ እንደማይታሰር አስበው። ይሄ ወንጌል የገባችሁ ሰዎች በቅንነት የሚያደርጉት እንጂ ይሄን ማታረጊ ከሆነ አካውንት ማነው ስራሽን አበላሻለሁ፣ ረግምሻለሁ፣ ቃል አወጣብሻለሁ። አንዱ አይታችሁት ከሆነ ቲክ ምንድነው ሲኖ ይውጣብክ እስከሚል ድረስ ማለት ጸልይልኝ አልጸልይም ጸልይልኝ አረ ሲለው 10,000 ብር አስገባ በአካውንት የሚባልበት ዘመን እኛውን አገልጋይ ተብሎ ለመጠራት አያሳፍርም። ስለዚህ እንደዚህ አይነት አጭበርባሪዎችን መለየት የሚችል አቅም እስከሌለን ድረስ ሁሌ በዚህ ክፉ ዘመን ውስጥ እግዚአብሔርንም ወንጌል እናሰድባለን። አሁን እኮ በየቲክቶኩ መቀለጃዎች ነው። አይታችሁ ከሆነ ሰሞኑን ዮኒ ማኛ የሚባለው ሰው ጌታን ተቀበልኩ ብሎ ተመልሶ ጌዮች ናቸው እንደዚህ ናቸው ያለ ያንን የተጠራለት ክርስቶስ በአደባባይ ተሰቅሎ እኛን ያዳነን ወንጌል መበሻሸቂያ፣ መሰዳደቢያ፣ ለኮይን ለመልቀም ተብሎ ክርስቶስን በክርስቶስ ያመኑ የዳኑትንም ጭምር እነሱ እንደዚህ ናቸው እየተባለ በዚህ ውስጥ ሆኖ ማገልገል ራሱ ከዚህ የበለጠ መከራ አለ ወገኖች። ስለዚህ እኔ አሁን በተለይ እንደዚህ በየፕላትፎርሙ ምናልባት ወዲያ ወዲህ የምትሉ ሰዎች እኔ እንደ ወንድምም እንዳገልጋይ የምመክራችሁ ነገር ሰብሰብ በሉ፣ በጣም ሰብሰብ በሉ። በተከፈተ ገስት እየገባችሁ ጸጋችሁን ባጥሉ፣ በመንፈስ አታክ እንዳትደረጉ። መሰረታዊ ትምህርት ያላቸው የቆዩ ቸርቾች፣ ጥሩ ትምህርት ያላቸው የበሰሉ የተፈተኑ ሰዎች ካልሆኑ በስተቀር እንደዚህ በየቦታው እየሄድን መጎዳት የለብንም። መንፈሳዊ ነገራችን መጎዳት የለብንም። ለክርስቶስ ያለን ቅንነት መጎዳት የለበትም። ቅድስናችን መጎዳት የለብንም። የጌታ ስምም መሰደብ የለበትም እና መንፈሳዊ መለየት አቅም አላቸው የሚል ያየ ነው። እንግዲህ ሳላውቅ ወደዚህ ጋር ቆየሁኝና ሌላው ባለፈው የመንፈሳዊ ብስለት አራተኛው መለያ ያልነው ምንድነው? ትህትናና ተማሪነት የሚል ትህትናና ተማሪነት። እዚህ ጋር ብዙ አልቆይም። ትህትና ማለት ክርስቶስ እናንተ ደካማዎች ሸክም የከበዳችሁ ከኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝ፣ ከኔ ተማሩ የሚባለው ምኑን ነው? የዋህና ትህትና ነው። ኢየሱስ ደቀ መዛሙርቶቹ እንዴት አንተ የኛን እግር ታጥባለህ ሲሉ ተማሪው ከመምህሩ አይበልጥም። አሁን እኔ ማድረገውን አይገባቸውም፣ በኋላ ግን ይገባቸዋል። የሚገባቸው ምንድን ነው? እናንተ እርስ በርሳችሁ ለሌሎች ትሁት ሁኑ ነው ማለት ትሁት። እና ይሄ አይነት ትህትና ቢኖረን የበሰለ ሰው ምልክቱ እስቲ አስቡት፣ ከሰማይ ሰማይ ወርዶ የከሃዲውን የይሁዳን እግር ሲያጠብ ተመልከቱ ወገኖች። እስቲ አስቡ፣ ማን ነው አሁን በዚህ ጊዜ በኢትዮጵያ ውስጥ ያለውን ፖለቲካ፣ በአፍሪካ ያለውን ፖለቲካ፣ በዓለም ላይ ያሉትን ሩሲያን አሜሪካን ብትመለከቱ አንዱ ለአንዱ አልሸነፍም ባይኮ ትህትና ስለጎደለ ነው ምድር እየተናወጠች ያለችው።
ትምክተኛ ነው፣ ትዕቢተኛ ነው። አንዱ የአንዱን ነገር ሲያበላሽ፣ አንዱ ስኬት እስቲ ዝም ብላችሁ አንዳንድ ቸርቾችንም ተመልከቱ፣ አንዳንድ አገልጋዮችን ተመልከቱ። አሁን እኔ አስተምራለሁ፣ ሰብካለሁ፣ ጸልያለሁ። የሌላውን አገልግሎት ረግጬ እኔ እንድታገኑኝ ከሆነ እሱ ትህትና አይደለም፣ ትዕቢት ነው። ትህትና ማንም ያገልግል፣ ማንም ይስበክ፣ የክርስቶስን ወንጌል ንጹህ ወንጌል እስካስተማረ ድረስ ልንቀበለው ይገባል። ሌላውን አናንቀን ሌላውን አግንነን እንደሱ ብሎ ጨዋታ የለም እናት። ስለዚህ ትህትና ማለት የሌላውን ወገኔ ከኔ ይልቅ ወገኔ የተሻለ ነው ብሎ ማሰብ። ሌላው የብስለት ምልክት አገልግሎት ነው። ሌላውን ማገልገል፣ ሌላውን መጥቀም፣ ሌላውን ማገልገል። ይሄ ብለን ነው ዛሬ ደግሞ የምንጀምረው ትምህርት በዚሁ ላይ የቀጠለውን ሐሳብ ነው። በመንፈሳዊ ሕይወታችሁ ውስጥ ራሳችሁን እስቲ ቴስት አድርጉ። ዛሬ የሚመጣችሁ ሰዎች አንደኛ ምንድነው ምልክት ያልኩት? እንደ ቃሉ ወይም ክርስቶስ በኖረበት መኖር ነው። ሌላው የመንፈስ ፍሬ መታየት ነው። ሶስተኛ መንፈሳዊ መለየት ብቃት ነው። አራተኛ ትህትናና ተማሪነት ነው። አምስተኛ አገልግሎት ነው። ሌላውን የማገልገል ፍላጎት። ይሄ ነው የትህትና ምልክትና የብስለት ምልክት። የዛሬው ደግሞ ቀጥሎ የምናየው የአንድ የመንፈሳዊ ብስለት ምልክቱ ጥልቅ፣ ይህንን በደንብ አዳምጡ። ጥልቅ ራስን ማወቅ። በደንብ አዳምጡ። እዚህ ጋር በደንብ አብራራላችኋለሁ። ይሄ ቃል ይፈውሳቸዋል። ጥልቅ ራስን ማወቅ ምን? የራስን ጥንካሬ፣ የራስን ድክመት መረዳት። ይሄ ትልቅ ብስለት ነው። መጽሐፉ ምን ይላል? የጻድቅ አይኖች በማን ላይ ነው የሚለው? በራሱ ላይ ነው። እኔን ያሳደጉን እዚህ ከኢትዮጵያ ሙሉ ወንጌል መስራች ከነበሩት አባት ዶክተር ኃይሌ የሚባሉ የዚህ የቀጠና ሁለትን ሙሉ ወንጌልና አዲስ አበባና ኢትዮጵያ ሙሉ ወንጌል ተብሎ በተከፈለበት ጊዜ በዛ ዘመን የነበሩ አባት ናቸው። ወደ ጌታ ሄደዋል። አንድ ልምምድ ነበራቸው። እዛ ድሬዳዋ እየመጡ እኛን ያገለግሉን ነበርና ከአሜሪካን ድረስ መጥተው ምስራቅ ሐረርጌ ላይ ያለነውን አገልጋዮች ሰብስበው ያስተምሩን ነበር። ምን ይላሉ? ኢትዮጵያ ዞረው በተለያየ ክፍለ ከተማ ውስጥ ዞረው አዲስ አበባ መጥተው ካገለግሉ በኋላ ቤታቸው ሲመለሱ ዋይት ቦርድ አለኝ አሉ ፊት ለፊታቸው እና ከዛ ከዋይት ቦርዱ ፊት ለፊት ሶፋ አለችኝ አሉ። ዋይት ቦርዱ ላይ አንድ ጽሑፍ ተጽፏል። ኃይሌ ራስህን ተመልከት ብሎ ጽፈው ነው የሚሄዱት። ዞረው ካገለገሉ በኋላ እዛች ፑልፊቷ ፊት ቁጭ ይላሉ። እዛ ዋይት ቦርዱ ፊት ለፊት ይቀመጣሉ። ራሳቸውን ያለፉበትን ዘመን ያገለገሉበትን፣ በተለይ ወጥተው ለአገልግሎት ወጥተው ኢትዮጵያ ደርሰው ሲመለሱ ያሉበትን ነገር የእግዚአብሔር መንፈስ እንደዚህ ብሎ አስረዳኝ። አንድ ጊዜ ሻንጣይን ወደ ኤርፖርት እየገባው እያለ በኤርፖርት ውስጥ በስክሪን ስካን የሚያደርገውን መሳሪያ አየውና ስማ ዶክተር ማነው ኃይሌ ልጄ፣ ልክ ይሄ አንተ ቦርሳክ በማሽን ውስጥ ስካን ተደርጎ ያለህን ዕቃ ሁሉ እንደታየ አንተም ራስህን በኔ ፊት ይሄ ያለኛል። በቃ ያን ጊዜ ብርታቴንም ድክመቴንም አውቃለሁ እና ሁል ጊዜ እኔ አሁን የራሴን ልምምድ የምነግራችሁ ነገር እንደኔ ሆኖ ባለላችሁም ግን የራሴ ልምምድ ማንኛውንም ማገለግለውን አገልግሎት ሪከርድ አድርገዋለሁ። ካገለገልኩት በኋላ መልሼ እሰማዋለሁ። ሰምቼው ነው መልሼ ፖስት ማለት። በጣም ምን ቦታ ራስን ያስደስታል ብትሉኝ ራሴን በራሴ ስሰማው ምን ነክቶኝ ነው ይሄን ያልኩት? ለምንድን ነው ይሄን እንትን ያልኩት? እዚህ ጋር እንዲህ ብል ኖሮ ይሄንን እንደዛ ባደርግ ኖሮ እያልኩኝ ራሴን ከዛ ፊድባክ ጠይቃለሁ። አሁን ለምሳሌ እናንተን አይታችሁ ከሆነ በዚህ በቃሉን ስማ ፕላትፎርም ላይ ካስተማርኳችሁ በኋላ መልሼ እጠይቃችኋለሁ። የሚገርማችሁ ነገር ጌታን እንድታመሰግኑ መወደው ከዚህ ትምህርት በኋላ የምትሰጡት ፊድባክ ለእኔ ትምህርት ጥንካሬ እንደሚሰጥ ታውቃላችሁ። ሌላ ግብአት ነው። ሌላ እንደገና ማስታወሻዬን ኮምፒውተሬን ከፍቼ እንድከልሰው የሚያደርገኝ የሚገርም ዳይሜንሽን ከኔ በበለጠ በሌላ አንግል ሳይ ለመድረክ ላይ ቸርች መድረክ ላይ ሁሉ ተናግሬያለሁ እና ራሴን የማይባቸው መንገዶች ይሆናሉ። በዚህ በቲክቶክ
እንደው ዋጋ ቢያስከፍለኝ ምንም ተስፋ ማድረገው ነገር ባይኖረኝ በጣም የጠቀመኝ ራሴን ህይወቴን እንዳይበት አገልግሎቴን እንዳይበት በእናንተ በምትሰጡኝ ፊድባክ ትምህርቴን እንዳይ ያተላለፈው ነገር ሰው ጋር መድረሱን ደርሶ ደግሞ የሚመጣው ምላሽ ስሰማ በጣም ነው ሰርፕራይዝ ነው። ስለዚህ ራስን ማየት ጥሩ ነው። አካችሁ ወንድሞቼ ናቸው። እስቲ አንዳንዴ በወር አንዴ እንኳን እሺ ሳምንቱ ይቀር በወር አንድ ጊዜ ራሳችሁን ቴስት አድርጉት፣ ፈትሹት። ደህና ነኝ ወይ? አያችሁ አሁን አንድ ጊዜ አንድ አባት ወደ አሜሪካን ልጃቸውን ሊጠይቁ ጥሩ አባት ሀብታላቸውና ልጆቻቸው አሜሪካን ነው ያሉትና ልጃቸውን እስቲ ታሟል ሆስፒታል ገብቷል ተብሎ ሊጠይቁ ከኢትዮጵያ ወደ አሜሪካን ሄዳሉ። ያው ለአባት ብዙ ቶሎ ፈቃድ ይሰጣልና የአሜሪካን መንግስት ለቤተሰብ ከዛ ሲሄዱ ልጃቸውን ጠይቀውት እስቲ አባ አንተም ራስን ቼክ አድርግ ሲሉት አሟቸው ማቀው በሽታ ተገኘ ማለት ነው። አሟቸው አለብኝ ብለው ማያስቡት በሽታ ተገኘ ማለት ነው። የተደበቀ ሁሉ ማለት እኛስ ጤነኛ መሆናችንን በመንፈስ ቅዱስ ራሳችንን እስካን አድርገናል፣ ፈትሸናል። ራሳችሁን ታያላችሁ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 13 እንደገና ደግሞ 13 ላይ ምድር የሚለው በሃይማኖት ብንኖር ራሳችንን እንመርምር ይላል። ራሳችንን ቴስት እናድርገው። ደህና ነኝ ወይ? ማለዳ ስትነሱ ወይም ደግሞ ወደ መኝታ ስትሄዱ ቆም ብላችሁ ወይም ደግሞ ተንበርክካችሁ እንዴት ነኝ ዛሬ ብሎ ወይ ደህና ነኝ? እስቲ በወር አንድ ጊዜ እንደው ጸሎት ኖራችሁ ካለ እየጾማችሁ እየጸለያችሁ ጌታ እስቲ ፈትሸኝ ይላል እኮ ዳዊት በመዝሙር 139 ፈትሸኝ መርምረኝ በደል ብታገኝብኝ ይቅር በለኝ ይላል። ራስን ማየት ለምን መሰላችሁ? ሰው በተፈጥሮ ሰው የሰውን ሐሳብ አይቀበልም። እኔ አንድ ልምምድ አለኝ። አንዳንድ ጊዜ አንድ ሰው እላለሁ አሁን ከእናንተ መካከል ልምከራችሁ ቢልና ባትቀበሉኝ ምን የሚል ፕሪንሲፕል እንዳለኝ ታውቃላችሁ? ትክክለኛ እንደሆነ መንፈስ ቅዱስም ገልጦልኝ ካለኝ ልምድም ወይም ሰውየውን ከማውቀው አንጻር መክሬው አልቀበል ቢል እተዋለሁ። ምን የሚል ፕሪንሲፕል ስላለኝ ነው? ፊት ለፊት የማያምን ሰው ተደብቆ ያምናል የሚል ፕሪንሲፕል አለኝ። እኔ በጣም አንድ ወንጌላዊ ያለ እዛ ነው ያሳደገኝና ያን ጊዜ በጣም ፍሬሽ በነበርኩ ጊዜ አገልግሎትም ገና ጀማሪ በነበርኩ ሲናገረኝ ቱክ ብዬ ጮህበታለሁ። ምን አንተ ድሮን ለእኔ ጥሩ አመለካከት የለ ጌታ ይገስጽ። ምን አንተ ከኔ ራስ ላይ አትወርድም እንዴ? ድሮውንም አቅሻለሁ ልክ ሲነገርሽ ቱክ ያለሽ ምናምን ይለኝና እቤት ስገባ መንፈስ ቅዱስ ፊት ስጸልይ እውነቱን እኮ ነው ሲለኝ፣ አዎ ጌታዊ እውነቱን ነው፣ እሱ ፊት እኮ ላለማመን ብዬ ነው። እንደዚህ አይነት ጨዋታ የለም እናቴ። መቼስ አበሻ ስለሆነን በርበሬ ስለምንበላ ነው መሰለኝ አርበኞች ነን። ቶሎ ስህተታችንን መቀበል አንችልም። እስኪ ዝም ብላችሁ አጋጥሟችሁ ከሆነ ሁለት ባልና ሚስቶች ሲጣሉ ሚስት ወይም ባል እኔ ነኝ ያጠፋሁት ብለዋችሁ ታውቃላችሁ? አይቀበሉም። እሷ እንዲያርገኝ እሱ እንዲያርጎኝ ብቻ ነው የሚላቸው። ስህተትን መቀበል አይፈልጉም። ስለዚህ ወገኖቼ እባካችሁ ጠንካራ ልምምድ፣ የብስለታችሁ ትልቁ መለኪያ ራሳችሁን በጥልቀት ማወቅ። ለመሆኑ ራሳችሁን ታውቁታላችሁ? የምትወዱትና መጠሉትን፣ የሚጎዳችሁና የሚጠቅማችሁን ታውቃላችሁ? እናውቅ እንመስላለን። በእድሜም እዚያውን ያለነው ሰዎች በሰል ያለን ሰዎች ነንና እንደው በአይምሮም በልምምዳችሁን በጌታም ቢሆን ግን ራሳችንን እናውቀዋለን ወይ ወገኖች? እኔ ትልቅ ሰው ማን ነው ብትሉኝ ራሱን እንደ ጳውሎስ 14 ዓመት ካገለገለ በኋላ ገላትያ ምዕራፍ 2 ላይ ታገኙታላችሁ። ወደ አማድ ተብለው ወደሚጠሩት ወደ ያዕቆብ፣ ወደ ዮሐንስ፣ ወደ ጴጥሮስ ሄደና እባካችሁ ይህን ያህል ዘመን አገልግያለሁና ፈትሹኝ፣ መርምሩኝ፣ ድካም ካላችሁብኝ ንገሩኝ አላቸው። እናንተ አሁን በዚህ ዘመን እንዲህ የሚል አገልጋይ ያለው ፈተሹና መረመሩትና እንደዚህ ያሉት ጳውሎስ ሆይ ሁሉ ነገር መልካም ነው፣ ቀኝ እጃችንን ሰጥተንሃል፣ ነገር ግን ድሆችን ቸል አትበል አሉት። አያችሁ፣ እቺ ቸልተኝነት ያዩለት እነሱ ናቸው። ለሰው መስተዋቱ ሰው ነው። ገባችሁ? ብረት ብረትን እንደሚስል ወንድም ወንድሙን ይስላል። እናንተ ያላያችሁትን ለምሳሌ ግንባራችሁ ላይ ያለውን ቆሻሻ አታዩም፣ ወንድሞቻችሁ ግን ያዩላችኋል።
እኔ አንድ ጊዜ በጣም አስታውሳለሁ እና ሁሌ እግዚአብሔር እኔ በተለያየ መቼስ ልባችሁ ክፍት ከሆነ እግዚአብሔር ያስተምራል፣ ልባችሁ ለተመለሰ እግዚአብሔር ይናገራል ይላል መዝሙረ ዳዊትና አንድ ቀን መነጽር እጠቀማለሁና አንደኛው ለካ መነጽር መስተዋቱ ወድቋል። እኔ ካፌ ወደ ቸርች ከመሄዳችን በፊት አንድ እዛ ካፌ ቁጭ ብለን ምን ቡና ጠጥተን ነው የምንሄደውና ከዛ በተሰብሰብን ዘንጬ ማከያተይን ለመጠጣት ቁጭ ስል ይስቃሉ። ሳድብ በደንብ ነው የለበስኩት፣ ዘንጫለሁ፣ ብረም ያስቃቸው። ለካ መነጽሩ አንደኛው መስተዋቱ የለም። ፓስተር ያረከው መነጽር አይተዋል ወይ አሉኝ። ምን ሆነ እንዴ? ደህና አይደል? አዲስ መነጽር እኮ ነው። ኧረ እባክህ መስተዋት እኮ የለችም አሉኝ። በኢየሱስ ስም አያችሁ፣ እንደዚህ ራሳችንን በቅንነት በየዋህነት የሚያሳዩን ሰዎችን የሚቀበል ልብ ካለን ነው በሰላችሁ የሚባለው። በጣም አበዛውባችሁ። የምታድጉበትን የሚጠቅማችሁን ነገር ነው እየነገርኳችሁ። ይሄ ነው። ሌላው የመንፈሳዊ ብስለት መለኪያው በጣም እኮ እንደው ይህንን ሳስተምር ምን ነው የክርስቶስ አምነው የዳኑ ሰዎች ሁሉ ቢማሩ ትላለሁ፣ ተምረው ቢለወጡበት ብዬ አስባለሁ። እናንተ በጣም እድለኞች ናቸው። እንደዚህ ቁጭ ብላችሁ ስንት የሚያስቅ ፈኒ የሆኑ ቪዲዮዎች ማየት ትታችሁ ወይም ደግሞ የሚሰዳደቡ ብልግና የሚናገሩ ሰዎችን መስማት ትታችሁ እንደ እግዚአብሔር ቃል እንድትሰሙ እድል የሰጣችሁ ጌታ የተባረከ ይሁን። ሌላው ብስለት ርህራሄ፣ ፍቅር፣ ሌሎችን መርዳት፣ መውደድ። አቤት አቤት አቤት! አንድ ሰው እንደዚህ ያለው ኦርቶዶክስ ናቸውና እኛ በእግዚአብሔርን ብናምን እንደው መልካም ነገር እንደሚጠበቅብን ስለምናደርግ ዳር እንረዳለን። ለምንድን ነው ግን ፕሮቴስታንት ቸርች ደጃፍ ላይ እነኚህ የኔ ቢጤ የሚባሉት ችግረኛ ሰዎች ለምንድን ነው ያልተገኙ ማይኖሩት? ለምንድን ነው ብለው ጠየቁኝ ማለት ነው። የሚገርመው ነገር ይሄ ነገር ጠይቃችሁ ታውቃላችሁ? እነኚህ ሰው እንዲረዳቸው ሳንቲም የሚለምኑ ሰዎች እነ ዮሐንስና ጴጥሮስ በነበሩ ጊዜ፣ ኢየሱስም ሐዋርያቱን በነበሩ ጊዜ ነበሩ። እነ በርጤሜዎስን መጥቀስ ይቻላል። ሽባውን የተረተሩትንም የምንሰጠ ብርና ወርቅ የለን በጥንት ጊዜ ነበረ። አሁን ባለነው አማኞች ዘንድ ጥሩ ቸርቾች ፊት ለፊት ለምንድን ነው እነኚህ የኔ ቢጤዎች የሚለምኑ ሰዎች የጠፉ ብትሉ፣ የሚገርማችሁ አንዴ ጸድቅ ያለው አንዴ ድኛለሁና ለድሃ ብሰጥም ባልሰጥም ችግር የለውም የሚል የተሳሳተ እውቀት ስለገባብን። መጽሐፍ ቅዱስ ግን ወገኖች ላንብብላችሁ። መጽሐፍ ቅዱስ እግዚአብሔር በእግዚአብሔር አብ ፊት መዝሙር እያቀጣጠልክ ከምትዘምረው የበለጠ እግዚአብሔር አብን የሚያስደስተው ንጹሕ አምልኮ ማን ነው ብትለኝ፣ ወይ ጌታ ኢየሱስ ይመልሰን። በእውነት ይመልሰን። ሌላ ምንም የምለው ነገር የለኝምና ምን እንደሚል ታውቃላችሁ? ይኸው ላንብብላችሁ። ብዙ ጊዜ የምታውቁት ቃል ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይሄ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር ዘንድ ይሄ ነው ይላል። ተመልከቱ። የቱ ነው ነውር የሌለበት በእግዚአብሔር አብ ዘንድ ንጹሕ የሆነው? ምንድን ነው? ወላጅ የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ። አያችሁ? ወላጅ የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለም ከሚገኝ እድፈት ሰውነት መጠበቅ ነው። አይገርምም? ተመልከቱ። እግዚአብሔር አብ ዘንድ አምልኮ ምንለው መዝሙሩ መቀጣጠል ነው። አጨሱት እኮ ዛሬ በዝማሬ ምናምን ነው። ይኸውልህ እንግዳው ችግረኞች መርዳት ነው። እንግዳው የተራበ ማብላት ነው። ለምን መሰላችሁ? ያዕቆብ ይህንን ያለበት ምክንያት አንዳንድ ባለጠጎች የሚሆኑ ሰዎች ምን አይነት ክፋት እንዳለባችሁ ታውቃላችሁ? እናንተ ግን ድሆችን አዋርዳችሁ ባለጠጎችን የሚያስጨንቁ አይደሉምን? ወደ ፍርድ ቤት የሚጎትቱ እነሱ አይደሉን? ይልና
ባልንጀራህን እንደራስ አድርገህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ። አያችሁ፣ ባልንጀራህን እንደራስ አድርገህ ውደድ። ይቀጥልና በተለይ ወንድም እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላል? ወንድም ወይም እህት ራቁቱን ቢሆን የዕለት ምግቡን ቢያጡ ከናንተ አንዱ በደህና ሂድ እሳት ሙቅ፣ የጠየቀው ራበኝ ነው። እሳት ሙቅ ጥገብ ቢለው ለሰውነቱ የሚያስፈልገውን ባትሰጥ ምን ይጠቅመዋል? እንደዚህ ስራ የሌለው እምነት ቢኖር በራሱ የሞተ ነው። አንተ እምነት አለኝ እኔ ስራ አለኝ፣ እምነት ከስራ ለይተ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አንተ ከንቱ ሰው፣ አይገርም? አንተ ከንቱ ሰው፣ እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አይገርም? እምነት ከስራ ተለይቶ። ይህ ስራ ሲባል የያዕቆብ ኮንቴክስት ሊናገር የፈለገው ስለ ደህንነት ስራ አይደለም። ማንም በስራ ስጋ የለበሰ ሁሉ በስራ ይጸድቅም ተዘግቷል። ስለ ድነት አይደለም። እምነትህን በስራ አሳየኝ፣ ያመንከውን እምነት ተግባርህ እያለ ነው። ስራ የሚለው ክርስቲያናዊ ተግባር። በነጩ ዙፋን ፍርድ ላይ በመጨረሻ ዘመን የሚሆነው ሁለት መጽሐፍ ነው የሚከፍተው። አንደኛው የህይወት መጽሐፍ ወይም ደግሞ ስማችን የሚጻፍበት ነው። ሁለተኛው መጽሐፍ ደግሞ በምድር በኖርበት ሰዓት ለምሳሌ ተርቤ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ተጠምቼ አጠጣችሁኛል ይሉኛል። እኛ ከየት አግኝተን ሲሉት በምድር ያለውን ወንድማችሁን ብታበሉ እኔ እንዳበላችሁ፣ ብትጠይቁ እኔ እንደጠይቃችሁ ይላቸዋል። በዛን ጊዜ ግን እነኛ ያደረጉትን እናንተ የአባቴ ብሩካን ከዘላለም በፊት የተዘጋጀላችሁ እረፍት ግቡ ሲባሉ እነዛን አመፀኞች ግን እናንተ አመፀኞች ለሰይጣንና ለመላእክቱ ወደተዘጋጀላቸው ወደ ገሃነመ እሳት ግቡ ይላቸዋል። አያችሁ፣ መጽሐፍ ይከፈታል፣ ለእያንዳንዱ እንደ ስራው ተሰጠው ይላል። በህይወት ዘመናችን በምናገለግልበት ጊዜ ልክ እነ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ከጌታ ከኢየሱስ ክርስቶስ ጽድቅን አክሊል እቀበላለሁ የሚለው ሰው በምድር በኖረበት ሰዓት ውስጥ ከዳነ በኋላ ስራው ተፈትኖ መውጣት አለበት። ከድነቱ ውጪ በአገልግሎ አሁን እኛ ስናገለግል እኮ ስራ ማለት ይሄ ነው። መልካም ስታደርጉ ሰው በተሰጠው ጸጋ ሲሰማራ የሚለግስ በልግስናው ይትጋ፣ የሚያስተምር በማስተማራው ይትጋ፣ የሚሰብክ በስብከቱ የሚያስተዳድር ቸርነት የሚያደርግ ይላል። ለምን? ይሄ ከዘላለም ህይወት ድነት በኋላ የሚሰጡ ነገሮች ነገ ስለሚጠበቅብን ነው። አገልግሎት የሚባለው ነገር ይመጣ፣ ጸጋ የሚባለው ነገር ይመጣ። ስለዚህ በዚህ ጸጋ ሳትጠቀሙ እግዚአብሔር በሰጣችሁ ቸርነት፣ እግዚአብሔር በሰጣችሁ ሀብት፣ እግዚአብሔር በሰጣችሁ ጸጋ፣ እድሜ፣ ጤንነት፣ እውቀት ሳትጠቀሙ እንደዛው ብቻ ኑሯችሁን እየኖራችሁ ከዳንኩኝ ድኛለሁ ብላችሁ በቃ ራሱን ብቻ ቸርች ብቻ ደረስ መለስ የምትሉ ከሆነ ነገ በባዶነት መቆም አለ፣ ነገ መጠየቅ አለ። ስለዚህ መልካም ማድረግ፣ ለሰዎች ርኅራኄ ማሳየት፣ ለተቸገሩ ማብላት፣ ለተራቡ ለታረዙ ማጠጣት፣ ይሄ መንፈሳዊ ፕሪንሲፕል ወገኖች። በፍጹም ራሳችንን ልናታልል አይገባም። ይሄ አንድ የመጣ የተሳሳተ ትምህርት ከዳንኩኝ ድኛለሁ ብሎ ነገር እንደዚህ ብሎ ነገር የለም። ከዳናችሁ ምድኑት፣ የዳናችሁ ድነትን ደግሞ መልካም በማድረግ መታጀብ አለበት። ለምን መሰላችሁ? እስቲ ክርስቶስን ውሰዱት። እሺ ትምህርቱን ተዉትና ትልቁ ሞዴላችን ክርስቶስ ነው ብንል ክርስቶስ በጣም ዮሐንስ ወንጌል ምዕራፍ 6 ላይ በየወንጌላት ባስተማረ ጊዜ ህዝቡን ሲከተሉ ታይቶ እነኚህ ሰዎች እንደዚህ ተርበው ወደ ቤታቸው ቢመለሱ ይደክማሉ፣ ይጎዳሉ። ገባችኋል? እስቲ የሚበላ ስጧቸው ለምን አለ? ክርስቶስ እንኳን በአገልግሎት ውስጥ ሁለንተናዊ አገልጋይ ነበር። ትባረካል፣ ትጠረምሳለ፣ አለቀ፣ ተፈወስ፣ ትሄዳለ መባል ነው የሚሻለው። የተራበውን ሰው ጠርቶ አብልቶ ጸልዮ መሸኘት፣ እሱ ትልቅ የክርስቶስ ሞዴል ምሳሌያችን ነው። ስለዚህ ወገኖች አንዳንድ ትምህርቶቻችን ራሳችንን ለራሳችን ስስት፣ ለራሳችን ስግብግብነት አሳልፈን ሰጥተነዋል እንጂ ክርስቶስ ትልቁ ሞዴላችን ነው። የሆነ አገልጋይ የሆነ ነብይን እርሱ ክርስቶስ ችግረኞችን አላበላም፣ የተራቡትን አላበላም። ጭራሽ እኮ ሲያበሉት ሳር ላይ ቁጭ አድርጎ ሲያበሉ ሊያነግሱት ሁሉ ነበረ። የታመሙትን አልጠየቀም፣ የተቸገሩትን አልረዳም። አያችሁ፣ እሱ ለመጽደቅ ነው እንደ ያንን ያደረገው።
በክርስቶስ የዳነ ሰው ባህሪው ነው ያ ማድረግ። ከክርስቶስ የተማረው ነገር መልካም ማድረግ፣ ችግረኞች መርዳት፣ አገልጋዮችን መርዳት፣ ቤተሰብን መርዳት። በተለይ አንደኛ ጢሞቴዎስ 5:8 ላይ እኮ ለገዛ ቤተሰቡ የማያስብ ሃይማኖትን የካደ ካላመነ ሰው የከፋ ነው ይላል። አሁን አንዳንዱ ቤተሰቡን አይረዳም። ራሱ ከኖረ የራሱን ቤተሰብ ካኖረ ስለ ቤተሰቦቹ ግድ አይለውም። ለምን? በሕጉ መሰረት እናትና አባትን አክብር፣ መልካም እንዲሆንልህ፣ እድሜ በምድር እንዲረዝም እናትና አባትን አክብር ይላል። ሰው በምድር ላይ ሲኖር በሚኖርበት ኑሮ ውስጥ እግዚአብሔርን ማክበር፣ እግዚአብሔርን ማገልገል የሚችለው ቤተሰቡን በመርዳት ችግረኞችን በመርዳት ባለበት ነገር በመሰማራት ነው። እና እባካችሁ የርኅራኄ አገልግሎትን መልካም ማድረግን ሰዎችን ባሉበት ኑሮ መርዳትን ቸል አትበሉ። ይሄ የክርስቶስ ባህሪ ነው። ደግ መሆን፣ መልካም ማድረግ፣ መርዳት፣ እርስ በርስ በፍቅር መመላለስ፣ ይሄ መንፈሳዊ ብስለት ምልክት ነው። ሁለት ነገር ነግሬያችሁ ሊጨርስና ወደ ውይይት እንሄዳለን። ከዛ ጸልይላችኋለሁ። ሌላው የአንድ የመንፈሳዊ ብስለት ጥንካሬ ብስለት ምልክቶች ትዕግስትና ጥንካሬ ነው። ትዕግስትና ጥንካሬ። ትዕግስት ማለት በችግር ጊዜ ጸንቶ መቆም፣ ጸንቶ መቆም፣ በችግር ጊዜ በመከራ ጊዜ ጸንቶ መቆም። አያችሁ፣ እነኚህ ትልልቅ ምሳሌ የሆኑ አባቶቻችን በእምነታቸው ጽናት መሰረት ነው የአንድ ሰው የመንፈሳዊ ብስለት የሚታወቀው በስብከቱ አይደለም አልኩኝ። ይሄን እሳት ማውረድ አይደለም፣ ከሰማይ እሳት ማውረድ ተአምራት ማድረግ አይደለም። አይገርምም? የሚገርመው ያዕቆብ ምዕራፍ 5 ላይ የሚለው ምን እንደሆነ ታውቃላችሁ? እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬ የፊተኛውን የኋለኛውን ዝናብ እስኪቀበል ድረስ እርሱም እየታገሰ የከበረውን የመሬት ፍሬ ይጠብቃል ይላል። ገበሬን እናንተ አያሳዝንም? ዓመቱ ሙሉ ለፍቶ ኮትኩቶ አርሶ የሆነች ነገር ከእርሻው ላይ ለማግኘት ትዕግስቱን አስቡት፣ ትዕግስቱን አስቡ። ስለዚህ የአንድ መንፈሳዊ ብስለት መለኪያው ትዕግስቱ፣ በችግር ውስጥ ጸንቶ መቆሙ ነው። እናንተ ደግሞ ይላል ያዕቆብ ሲናገር፣ ያዕቆብ ምዕራፍ 5:8 ላይ እናንተ ደግሞ ታገሱ፣ ልባችሁ አጽኑ፣ የጌታ መምጣት ቀርበዋል። ወንድሞች ሆይ አንዳንዶቻችን እርስ በርሳችን አታጉረምርሙ፣ እነሆ ፈራጅ በደጅ ነው። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑት በጌታ ስም የተናገሩትን ነቢያቶች ተመልከቱ። አያችሁ፣ እነኚህ ነቢያቶች የበሰሉ ነቢያቶች በመከራቸው በችግራቸው የታገሱ ምሳሌ የሆኑ የትዕግስት ምሳሌ የሆኑ እነኚህ ናቸው ብስለት ውስጥ ያሉ። እነሆ በትዕግስት የጸኑ ብፁዓን እንላቸዋለን። አያችሁ፣ የበሰለ የሚባለው በትዕግስት የጸና ሰው፣ በመከራ ውስጥ የጸና ሰው ነው። ወንድሞች እህቶች፣ ኢዮብ እንደታገሰ ሰምታችኋል። ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራ ነው። አያችሁ፣ እክሌ እኮ በጣም እንትን ነው ምናምን ነው ከማለታችን ምን እንዴት ነው? በመከራ ብስል ነን ወይ? ጸንተን ችግራችንን በጥርሳችን ነክሰን ተቋቁመን እግዚአብሔር ነገሮችን እስኪያቀናለን ድረስ ታግሰን የመቆም አቅም አለን ወይ? ብስለት መለኪያው ይሄ ነው። ብስለት መለኪያው በችግር ውስጥ በትንሽ በትልቁ አለመብረክረክ፣ አለመፈረካከስ፣ አለመፈረካከስ። በቃ ሁኔታዎችን በገጠመን ጊዜ ብትንትኑ ለአንተ ስል እኔ ጌታን እተውልሃለሁ፣ በቃ አንተን ከማይ ሲኦል ብገባ ይሻለኝ፣ እዛ ቸርች ከሚሄድ ቢቀርብኝ እምነቱ ራሱ ቢቀርብኝ፣ እንደዚህ አቃጥሎኝ እንደዚህ ጎርቶኝ ጌታ ይገስ ዘራፍ ነው። እንደዚህ አይነት ወገኖች ብስለት ምልክት አይደለም። ታግሰን እግዚአብሔርን ብለን የመጣ ነው። በመሰረቱ ቸርች ስትሄዱ ለሰው ብላችሁ አይደለም። እንዲህ እኔ ጋር መጣችሁ ስታመልኩ ዛሬ ባስቀይማችሁ ነገ ልትቀሩ ትችላላችሁ። እኔም ብላችሁ አይደለም፣ ጌታን ብላችሁ ታገሱ። መልካም ነገር ይሆንላል። የመጨረሻ ሐሳብ አንድ ሰው የመንፈሳዊ ብስለት መለኪያው ምንድን ነው? በጥበብ የመወሰን አቅም። ይህንን አዳምጡና በቃ ጨርሳለሁ። በጥበብ የመወሰን አቅም፣ የውሳኔ ህይወት፣ የቁርጠኝነት ህይወት፣ እምቢ ማለትን መማር ወይም እሺ ማለትን መማር።
ብዙ ጸጋችንን የጣልባቸውን ነገሮች ብትመለከቱ እያመቻመችን ሰው ከምናጣ ብለን፣ ሰው ከምናስቀይም ብለን፣ ሰው ምን ይለኛል ብለን ነው የሚባለው ቦታ ላይ ነው ብሉ። ለምን ዓለም ሁሉ አይገለበጥባችሁም? ታስታውሳላችሁ ዮሴፍ ለዛውም የጶጢፋራ ሚስት ንግስት የሆነች ማንም ሰው በአጭሩ ትልቅ ሀብታም ለመሆን ይችን ሀብታም ሴት ይዞ እድሜው ማራዘም ሲገባው፣ ነገር ግን በማለዳ የተገለጠለት እግዚአብሔር ፊቱ ድቅን አለበት። በማለዳ በልጅነቱ ህልም ያሳየው በወንድሞቹ በዚህ በህልሙ ምክንያት የተሰደደው እንደገና ነዶዎች ይሰግዱልሃል ያለው ያ ባለራእዩ ዮሴፍ የገጠመው ጸጋውን የሚያስጥል ነገር ነው ከፊት ለፊቱ የገጠመው። ስለዚህ ሁለት ምርጫ ነው ያለው። ከዚህ ሴት ጋር እሺ ብሎ ተኝቶ የተሳካ ኑሮ መኖር፣ እምቢ ብሎ ደግሞ በእሷ በሚደርስበት ስም ማጥፋት፣ በሚደርስበት መከራን መቀበልን መምረጥ ነው። ምርጫ ሁለት ነው። ወይ ይሄንን ነው ሌፍት ነው ወይም ራይት ነው። አለቀ። አየህ እሷ ካቀረበችለት ልክ እንደ ሙሴ ከቀረበለት ግብዣ ይልቅ የአባቱን ፊት የአባቱን ደስታ የአባቱ የእግዚአብሔርን ደስታ በማስቀደሙ ምክንያት ዮሴፍ ወገኖቼ ተፈተነ። ፈተናው ምንድን ነው? ስም ማጥፋት። ወገኖቼ እኔና እናንተ እባካችሁ በጌታ ልለምናችሁ፣ ስማችን ሊጠፋ ይችላል፣ ጤንነታችን ሊጠፋ ይችላል፣ ሀብታችን ሊጠፋ ይችላል። ነገር ግን እኔና እናንተ ላይ ያለው እግዚአብሔርን ወግናችሁ የጨከናችሁበት ስም ግን ተከትሏችሁ ይሄዳል። ለእግዚአብሔር የቆረጣችሁለት ክብራችሁ ግን ተከትላችሁ ይሄዳል። መቼውም ሰው ሊያዋርዳችሁ አይችልም ወገኖቼ። ስም ቢጠፋ አንድ ቀን ሲገባቸው ሰዎች ሊያወድሱን ይችላሉ። ሀብቱም ልብሱንም ጥሎለት ነው ሄደው ልብሱንም ሊያጣ ይችላል። የሚያገኘው ጥቅም ሊያወጣው ይችላል። የንጉሥ በቃ በዛ ታዋቂ ፖዚሽን ቦታ ሊያጣ ይችላል። ነገር ግን የእግዚአብሔርን ክብር ተመልሶ ላያገኘው ይችላል። ዮሴፍ የጶጢፋራን ቤት እኮ ወገኖቼ ስለ ልብሱ ሳይሆን ስለ እግዚአብሔር በማለቱ እግዚአብሔር ከዮሴፍ ጋር ነበረ፣ የጶጢፋራን ቤት ባረከው ይላል። ጶጢፋራም ከዚህ የተነሳ ነው ከሚስቱ በስተቀር ሁሉን ሹም የሰጠው። አያችሁ፣ ያከበረውን ጌታ ሊያጣው ነበረ። የጶጢፋራን ቤት የባረከውን ጌታ ሊያጣው ነበረ። አያችሁ፣ ከሚገኘው ጊዜያዊ ጥቅም ይልቅ የእግዚአብሔርን መገኘት ከማጣ ሌላውን ውሰዱት፣ ስሜንም ስደቡኝ፣ ወይን ቤትም ክተቱኝ፣ ግደሉኝ፣ ደብድቡኝ፣ ነገር ግን ሕልወቱን ከኔ አትውሰዱብኝ ብሎ ጨክኖ የወጣው ዮሴፍ በውሳኔው ምክንያት በመጨረሻ ሕልሙ እውን ሆኖ ትላንት ለእሱ ገዢ የነበረውን ጶጢፋራን የሚገዛ ጀግና ሆነ። ለዘመዶቹ፣ ለገዳዮቹ፣ ለአሳዳጆቹ መድኃኒት ሆነ። ዛሬም መክራቸዋለሁ፣ እባካችሁ ባለመወሰናችሁ ምክንያት ህይወታችሁ እየተመሰቃቀለ ያለ በተለያየ በጓደኝነት በእጮኝነት ስም በጥቅም ስም በውጭ ሀገር ያላችሁ በሀገር ውስጥም ያላችሁ በተለያየ እውነት ህይወታችሁ እየተዛባ ያላችሁ ሰዎች ቁረጡ፣ ወስኑ፣ ወስናችሁ ተፈወሱ። እግዚአብሔር እውነቴን ነው ብላችሁ ይህን ብታደርጉ እናንተ ትክክለኛ የበሰላችሁ ሰዎች ናቸው። ስለዚህ ይህንን ነው ብለው ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ዛሬ የተማራችሁ ትምህርትን ላስታውስና ልጨርስ። እንግዲህ በእነኚህ አንድ የበሰለ ሰው ምልክቶች ብለን 2 ሳምንት ያስተማርኳችሁ፣ አንደኛ እንደ ቃሉ እንደ ጌታ መኖር ነው። አንድ የበሰለ ሰው በዚህ ታውቃላችሁ። ሰው መለየት የምትፈልጉ ሰዎች ካላችሁ አንደኛ የመንፈስ ፍሬ፣ ራሳችሁንም እዩ፣ የመንፈስ ፍሬ ያለው ሰው ነው። ሁለተኛ ደግሞ የመንፈሳዊ የመለየት አቅም ያለው ሰው ነው። ትህትናና ተማሪ ልብ ያለው ሰው ነው። ሌሎችን ለማገልገል ለመሸከም ፈቃደኛ የሆነ ሰው ነው። ጥልቅ የሆነ ራሱን የሚያውቅ ጥንካሬውና ድካሙን መረዳት የሚችል ሰው ነው። ርኅራሄና ፍቅር ሌሎችን መርዳት የሚችል ሰው ነው። በገጠመው መከራ ሌላው ደግሞ ጥንካሬ ያለው ጠንካራ ሰው፣ ጽኑ የሆነ ሰው እንደ ኢዮብ ነው የሆነ ሰው ነው። ሌላው የመጨረሻው ምንድን ነው? ጥበብ የተሞላበት ውሳኔ፣ ቁርጠኝነት፣ በመንፈሳዊ መርህ የሚመራ ሰው የሆነ ሰው ነው። እንዲህ የሚያደርግ ሰው በመንፈሳዊ ሕይወቱ የበሰለ ነው። እግዚአብሔር አምላክ ብርክ ያርጋችሁ።